በሰውነታችን ውስጥ እኛ ሳናውቅ የሚኖሩ ፍጥረታት አሉ ቢባል ምን ይመስላል? አዎ፣ በጣም ውስብስብ እና በእርግጥም አስገራሚ ህይወት አላቸው ፍጥረታት። ዛሬ የምናየው ስለ እነዚህ ጥገኛ ተውሳኮች፣ ስለ ኮሶ ትሎች ነው። እሺ፣ እስቲ እንዲህ ብለን እንጠይቅ። አንድ ጥገኛ ተውሳክ በህይወት ባለ አስተናጋጅ ማለትም በሰውም ይሁን በእንስሳ ውስጥ ገብቶ ምን ያህል ሊረዝም ይችላል? እስቲ ገምቱ። መልሱ ግን ምናልባት ከጠበቅነው በላይ እጅግ አስተናጫጭ ሊሆን ይችላል። 15 ሜትር። ልክ ነው፣ 15 ሜትር። የአሳ ኮሶ ትል እኮ የአንድን ትምህርት ቤት አውቶቡስ ያህል ሊረዝም ይችላል። አስቡት እስቲ ይህን ያህል ግዙፍ ነገር በሰውነት ውስጥ መኖሩን። ይህ ብቻውን የእነዚህን ፍጥረታት አስገራሚ ባህሪ ፍንጭ ይሰጠናል። እንግዲህ ኑ የእነዚህን አስገራሚ ፍጥረታት ዓለም በጥልቀት መመርመር እንጀምር። እስቲ ማንነታቸውን እንወጥ። እሺ፣ በሳይንሳዊ መጥሪያቸው ሴስቶድስ ይባላሉ። እነዚህ ጠፍጣፋ ጥገኛ የሆኑ ትሎች ናቸው። በጣም የሚገርመው ነገር ሄርማፍሮዳይት መሆናቸው ነው። ያ ማለት በአንድ አካል ውስጥ ወንድም ሴትም ናቸው። ይህ የመራባት ሂደታቸውን በጣም የተለየ ያደርገዋል። የህይወት ዑደታቸው ደግሞ እሱ የራሱ የሆነ ሌላ አስገራሚ ታሪክ ነው። ያው በብዛት በሰዎች ላይ የሚገኙ 3 ዋና ዋና የኮሶ ትል አይነቶች አሉ። የመጀመሪያው የአሳማ ኮሶ ትል ታኒያ ሶሊየም ይባላል። ሁለተኛው የከብት ኮሶ ትል ታኒያ ሳጅናታ፣ ሶስተኛው ደግሞ የአሳ ኮሶ ትል ዲፊሎቦትሪየም። በቃ እስማቸው እንደሚያመላክተው ዋነኛ መተላለፊያቸው በደንብ ያልበሰለ የአሳማ፣ የበሬ ወይም የአሳ ስጋ መመገብ ነው። አሁን የሚገርመው ነገር እዚህ ላይ ነው፣ እድሜያቸው። አንድ ትልቅ የኮሶ ትል እኮ በአስተናጋጁ ሰውነት ውስጥ እስከ 25 ዓመት ሊኖር ይችላል። አዎ፣ ወይም አስተናጋጁ በህይወት እስካለ ድረስ አብሮት ይኖራል። እስቲ ያስቡት፣ አንድ ጊዜ ከተያዙ ሕክምና ካልተገኘ በቃ ለህይወት ዘመን አብሮ የሚኖር ያልተፈለገ እንግዳ ማለት ነው። እሺ፣ ታዲያ ይሄ ጥገኛ ተውሳክ የህይወት ውደቱ እንዴት ነው ወደ ሰውነታችን የሚገባው? እስቲ እንመልከት። ሂደቱ ልክ እንደ ሰንሰለት ነው። እንዲህ ነው የሚጀምረው። እንቁላሎቹ በበሽታው በተያዘ ሰው ሰገራ በኩል ወደ ውጭ ወደ አካባቢ ይለቀቃሉ። ከዛ እንደ አሳማ ወይም ከብት ያሉ እንስሳት ሳር ሲግጡ እነዚህን እንቁላሎች ይውጡቻሉ። በቃ እንቁላሎቹ በእንስሳቱ ሆድ ውስጥ ወደ እጭነት ይፈለፈሉና ወደ ጡንቻቸው ሄደው ይቀመጣሉ። ከዛ ሰው በደንብ ያልበሰለ በእነዚህ እጮች የተበከለ ስጋ ሲበላ እጮቹ ወደ ሰውየው አንጀት ይገባሉ። እዛው አንጀት ውስጥ አድገው ትልቅ ትል ይሆናሉ። ከዛ ያ ትል መልሶ እንቁላል ያመርታል። ውደቱም እንደገና ይቀጥላል ማለት ነው። እሺ፣ እጩ ወደ ሰውነት ከገባ በኋላ ወደ ትልቅ ትልምክነት ለማደግ ምን ያህል ጊዜ ይፈጅበታል? ይለያያል። ለምሳሌ የአሳ ኮሶ ትል በጣም ፈጣን ነው። በ5 እና 6 ሳምንት ውስጥ በቃ ትልቅ ትል ይሆናል። የአሳማውና የከብቱ ግን ትንሽ ጊዜ ይወስዳሉ፣ እስከ 12 ሳምንት። ያ ማለት ወደ 3 ወር ሊፈጅ ይችላል ማለት ነው። አሁን በጣም ወሳኝ የሆነው የዛሬው ጉዳይ ደርሰናል። እሱም ምንድን ነው? አንድ አይነት ትል ሆኖ ግን 2 ፍጹም የተለያዩ በሽቶችን እንዴት ሊያመጣ ይችላል? ይሄ በጣም ልናስተውለው የሚገባ ነጥብ ነው። እዚህ ጋር ልዩነቱን በደንብ ማወቅ አለብን። 2 አይነት በሽታዎች አሉ፣ ቴኒያሲስ እና ሲስቲሰርኮሲስ። ቴኒያሲስ የሚከሰተው በደንብ ያልበሰለ ስጋ ውስጥ ያለውን እጭ ስንበላ ነው። በዚህ ጊዜ ትሉ የሚያድገው አንጀታችን ውስጥ ብቻ ነው። በአጠቃላይ አደጋው ዝቅተኛ ነው። አደገኛው ግን ሲስቲሰርኮሲስ ነው። ይሄ የሚሆነው በአጋጣሚ የትሉን እንቁላል በቀጥታ ስንወጥ፣ በዚህ ጊዜ የሚፈለፈሉት እቾች ዝም ብሎ አንጀት ውስጥ አይቀመጡም። በሰውነት ውስጥ ተሰራጭተው አንጎልን ጨምሮ በተለያዩ ቦታዎች ላይ እንደ ከረጢት ይቀመጣሉ። ይሄ በጣም አደገኛ ነው። ከሁሉም የሲስቲሰርኮሲስ አይነቶች በጣም አስከፊው እና አደገኛው ኒውሮሲስቲሰርኮሲስ ወይም ኤንሲሲ የሚባለው ነው። ስሙ እንደሚያመለክተው ይሄ የሚከሰተው የእጅ ከረጢቶቹ
አንጎላችንን እና ማዕከላዊ የነርቭ ስርዓታችንን ሲወሩ ነው። የችግሩን ስፋት ለመረዳት ይህን ቁጥር እስቲ እንመልከት። 30%። በብዙ ታዳጊ ሀገሮች ውስጥ ከሚታዩት የሚጥል በሽታዎች ውስጥ እስከ 30% የሚሆኑት መንስኤያቸው ይሄ ኒውሮሲስቲክ ሳርኮሲስ እንደሆነ ይታመናል። ይሄ ቁጥር ብቻውን ምን ያህል አሳሳቢ የህዝብ ጤና ችግር እንደሆነ ያሳያል። እሺ፣ በሽታው መኖሩን እንዴት ነው ማወቅ የሚቻለው? እነዚህን ሰርጎ ገቦች እንዴት ነው የምንለያያቸው? እስቲ የመለያ መንገዶችን እንይ። በጣም የሚገርመው አንጀት ውስጥ ትል ሲኖር ብዙ ጊዜ ምንም አይነት ምልክት ላያሳይ ይችላል። ምንም። አንዳንዴ ቀላል የሆድ ህመም፣ ማቅለሽለሽ ወይም የምግብ ፍላጎት መቀየር ሊኖር ይችላል። አልፎ አልፎ ደግሞ የፊንጢጣ ማሳከክ ሊሰማ ይችላል። በጣም ግልጽ ምልክት የሚሆነው የትሉ ቁራጭ በሰገራ ውስጥ ሲታይ ነው። ከዚህ ውጪ ግን ብዙ ጊዜ ሰውየው ምንም ነገር ላያውቅ ይችላል። ምርመራው እንደ በሽታው አይነት ይለያያል። የአንጀት ትል ለማወቅ በጣም ቀላል ነው። የሰገራ ናሙና ወስዶ በማይክሮስኮፕ እንቁላል ወይም የትሉን ቁራጭ መፈለግ ነው። ነገር ግን አደገኛው ኒውሮሲስቲክ ሳርኮሲስን ለማወቅ የአንጎል ምስል ምርመራ ያስፈልጋል። እንደ ሲቲ ስካን ወይም ኤምአርአይ ያሉት ቴክኖሎጂዎች በአንጎል ውስጥ ያሉትን ቁስሎች ወይም ከረጢቶችን ያሳያሉ። በተጨማሪም በደም ምርመራ ማረጋገጥ ይቻላል። እሺ፣ ሁሉን ነገር አየን። አሁን ከሁሉም በላይ ወሳኙ ነገር ሕክምናውና መከላከያው ነው። እንዴት ነው ማስወገድ የሚቻለው? ከሁሉም በላይ ደግሞ እንዴት ነው መከላከል የሚቻለው? እስቲ ይሄንን መልካሙ ዜና በተለይ ለአንጀት ትል ሕክምናው በጣም ቀላልና ውጤታማ መሆኑ ነው። በቃ ፕራዚኳንቴል የሚባል ጸረ ጥገኛ መድኃኒት በአንድ ጊዜ ብቻ በመውሰድ ትሉን ሙሉ በሙሉ ማስወገድ ይቻላል። በጣም ቀላል ነው። ያው መከላከል ከሕክምና ይበልጣል አይደል የሚባለው? እዚህ ላይም ልክ ነው። ቁልፍ የመከላከያ መንገዶች አሉ። አንደኛ፣ ስጋን በጣም በአግባቡ ደህንነቱ በተጠበቀ የሙቀት መጠን ማብሰል። ሁለተኛ፣ ስጋን ለተወሰነ ጊዜ ማቀዝቀዝም እጮቹን ይገድላል። ከሁሉም በላይ ደግሞ ንጽህና፣ የምግብና የውሃ ንጽህናን መጠበቅ። በተለይ ምግብ የሚያዘጋጁ ሰዎች የግል ንጽህናቸው ላይ በጣም መጠንቀቅ አለባቸው። እስቲ በተግባር እንየው። እጮቹን ለመግደል ምን ያህል ሙቀት ወይም ቅዝቃዜ ያስፈልጋል? ለምሳሌ የአሳማ ስጋ ከሆነ ቢያንስ 65 ዲግሪ ሴልሺየስ መድረስ አለበት፣ ወይም ደግሞ ከዜሮ በታች 20 ዲግሪ ላይ ለ12 ሰዓታት ማቀዝቀዝ ያስፈልጋል። የበሬ ስጋ ደግሞ ቢያንስ 56 ዲግሪ ላይ መብሰል አለበት። እነዚህን ቁጥሮች ማስታወስ ራሳችንን ለመጠበቅ በጣም ወሳኝ ነው። በመጨረሻም እስቲ በዚህ ሐሳብ ላይ እናሰላስል። አንድ የኮሶ ትል በቀን በሺዎች የሚቆጠሩ እንቁላሎችን ሊያመርት ይችላል። በሺዎች። አሁን ደግሞ ዓለም በጣም የተቀራረበችበት ዓለም አቀፍ ጉዞ በጣም የቀለለበት ዘመን ነው። ታዲያ እነዚህ ጥገኛ ተውሳኮች ምን ያህል ርቀት ሊጓዙ፣ ምን ያህል ሊሰራቸው ይችላሉ? ይሄ የሕዝብ ጤና ጉዳይ የአንድ ሀገር ብቻ ሳይሆን የዓለም ሁሉ ጉዳይ መሆኑን የሚያስታውሰን ትልቅ ጥያቄ ነው።